መድብልና ከባዱ ጠላታቸው ካሌብ ሞሲሳ ፊት ለፊት ተጋጠሙ። ዳጣ ከሚባለው በላይ ከብሩኬ ጋር በደስታ እየጨፈሩ ስለነበረ በድንገት መጥቶ መድብልን እንቅ ሲያደርገው እራሱን መቆጣጠር አቅቶት ደነገጠ። መድብልም ደግሞ ሲደውልለት ትልቁና አደገኛው መንጋ ዛሬ መጥቶብናል፣ በደስታችን ቀን ምን አጋጠመን እያሉ ከሚባለው በላይ በጭንቀት አበዱ። ዝናም እንግዲህ ወንበር ላይ ተቀምጦ እየተሰቃየና ራሱን መቆጣጠር አቅቶት የወንድ ልጅ አምላክ ድረሱልኝ እያለ ይገኛል። መድብል ከሚባለው በላይ ደነገጠና የብሩኬንና የቅድስትን ደስታ እያከበሩ ሳለ በመጨረሻ ላይ ትልቁ አሳማ እዚሁ አዲስ አበባ ገብቷል። ካሌብ ሞሲሳ መጣኩ፣ ካሁን በኋላ አብቅቶልናል እያሉ መጨቃጨቅ ጀመሩ። ቅድስትና ብሩኬም ደስታቸውን እያከበሩ ሳለ በተፈጸመውና በሆነው ነገር ራሳቸውን መቆጣጠር አቃታቸው። ብሩኬም ከሚባለው በላይ ደነገጠና ሞገስ ሉላ አንቺ እንደምንም ብለሽ ተደበቂ፣ እነዚህ ሰዎች ከምላቸው በላይ በጣም አደገኛና ከባድ ሰዎች ናቸው። ስለዚህ ምንም ይፈጠር ምንም እኔ መጋፈጥ አለብኝ ብሎ ወሰነ። ብሩክ እባክህ ልለምንህ፣ አንተ እዚህ ችግር ውስጥ ላይ አትግባ። የቅድስትን ደስታ ባታጨልምባት ደስ ይለኛል። ስለዚህ ቅድስትን እንደምንም ብለህ ወደ መኝታ ክፍል ይዛሀት ግባና አረጋጋ ብሎ ሲለው፣ ዳጣም ደግሞ ወይኔ ጉዴ፣ እንደ ዛሬ ጉድ ሁኜም አላቅም፣ እንደ ዛሬም ከባድና አደገኛ ነገር ተፈጥሮብኝ አያቅም፣ ምነው ከቤቴ ባልመጣሁ ብላ በጸጸት ተቃጠለች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ምሳሌ በብሩኬና በቅድስት ደስታ ከሚባለው በላይ ፈነደቀች። ብሩክም ደግሞ የቅድስት ቤተሰቦች ሽምግልናውን ስለተቀበሉት ከሚባለው በላይ በጣም ደስ ብሏቸው እየጨፈሩ ሳለ ሉላም ሞገስ አንተ እኮ ብዙ ነገር አድርገሃል፣ የእኛም ጭንቀትና ችግር አልፎ ነገ ደስታ ላይ እንወርቃለን ተባባሉ። ጠበቃውም ደግሞ በጣም ደስ አለውና ከፍቅር ብዙ ነገር ይገኛል፣ ከጥላቻ ግን ነጋችንን እናበላሻለን። ስለዚህ የሰው ልጅ በፍቅር ካለ እጅግ በጣም ደስ ይላል ብሎ ተናገረ። ሞገስ ሉላን ሳገባ የመጀመሪያ ሚዜ አንተ ነህ ብሎት ነበር በለው አለ መድብል። እንደው ከባላንጣነት ወደ ጓደኝነት ተሸጋገራቸው አይደል? በጣም ነው ደስ የሚለው ተባባሉ። ጠበቃውም ደግሞ በጣም ደስ አለውና በሉላና በሞገስም ጉዳይ እኔ እናንተ ለዚህ ጊዜ ያብቃችሁ እንጂ ከምትሉት በላይ ሆኜ ለመዳር ዝግጁ ነኝ አለ። ሞገስም በጣም ደስ አለውና ወይኔ ጉዴ፣ ዘንድሮ እኮ ብዙ ነገር ተማርን ሉላ፣ ይህም ነገር አልፎ ነገ ደስተኛ ላይ እንሆናለን አለ። መድብል እጅግ በጣም ደስ አለው። ምሳሌም ደግሞ በጣም ደስ ብሏት አባዬ አንተና ቅድስት አንድ ላይ በመሆናችሁ በጣም ደስ ብሎኛል፣ ነገም ቢሆን ዛሬም ቢሆን ሁላችንም በአንድ ላይ እንጓዛለን ብላ አለችው።
ከዛ የኔ ልጅ ሁሌም የምፈልገው ያንቺን ደስታ ነው አባዬ። አሁን አንተና ቅድስት ቶሎ ከተጋባችሁ እኔ የምፈልገው ወንድም ነው አለች። ዳጣ ደግሞ ሁሉም ነገር ደስ ብሏት በደስታ እየጮኸችና ከሚባለው በላይ እየወረቀች ትገኛለች። ማህሌት እንደተለመደው ባለሀብቱን ሰውዬ ልጄን እንድታሳክምልኝ ይፈልጋለሁኝ፣ ልጄ በጣም ብዙ ገንዘብ ያስፈልጋታል ብላ ስትለው እሱም በጣም ደነገጠና ወይ ጉድ፣ ለካ ይህን ያክል ምስኪንና የዋህ ሴት ነሽ እንዴ ብሎ እያወሩ ሳለ በድንገት መጣና መርሶ ፊት ለፊት ሲቆምበት ደነገጠ። ቆይ ምን አባክ ልትሰራ ነው የመጣው? ምን አባክ ልታረግ ነው የመጣው ብሎ ጠየቀው። እሱም ደግሞ ኧረ እኔም ማንም አላከኝም፣ እርስዎ ሰውዬ ግን ለድሀ አባት ነዎት ሲባል ሰምቻለሁኝ እያለ የደላላውን ስራ መቀጠል ጀመረ። ኤፍራታንም አሁንም በድጋሚ ቆይ አንተ እኔን እንኳን ጥብስ የሚያበላ ገንዘብ የለም እንዴ አለችው። እሱም ደግሞ በጣም ተገረመና ቆይ አንቺ እኔን የምትፈልጊኝ ለገንዘብ ብቻ ነው እንዴ? ምን ሆነሻል? አለ። ማህሌትም እንግዲህ ከዛ ከሰውዬ እንደወደዳትና እንዳፈቀራት ሲነግራት በጣም ደስ አላት። ብዙ ገንዘብ የምታገኝበትን መንገድ አወቀች። መርዞም ደግሞ ሰተት ብሎ ሲመጣ አንቺ ወራዳ ቅሌታም፣ አሁን ይህንን ሰውዬ ምን እንዳደረሽው እና ምን እንደሰራሽው በፍጹም የሚያውቅ የለም አይደል? ስለዚህ እውነታውን ማጋለጥ አለብን። እውነታውን ከሚባለው በላይ መናገር አለብኝ ብሎ ሲል ደነገጠችና እባክህ የምትፈልገውን ያክል ገንዘብ እሰጥሃለሁ አለችው። እሱም ደግሞ አይ በጭራሽ ይህንም አላምንሽ አልችልም፣ አሁንም 300,000 ብር ማስገባት አለብሽ አላት። 300,000 ብር ቀርቶ አይደለም 3,000 ብር ይበቃሃል ብላለችው። በጣም ደነገጠ። ኤፍራታ እንግዲህ ማህሌትን ከዛ ከቤት መንቀርቀር አድርጋ እንዳስወጣቻት፣ አቶ ዝናብ ደግሞ እዛ ቦታ ላይ ሆነው እየተሰቃየና ዶክተር መጥቶ ብሩኬን እንዳሳከመውና ሊሞት ምላሱ እንደተሳሰረ ሲነግረው መድብልም እጅግ በጣም ተገረመና ብሩክ አንተ እኮ አታደርገውም አይባልም፣ ለዝና የሚበላውና የሚጠጣው ሰጠው እንዴ አለው። ዝናብ ደግሞ እባካችሁ በወንድ ልጅ አምላክ ይህን ያክል ጊዜ ሽንት ቤት ሳልሄድ እያሰቃያችሁ ነው ሲለው፣ እባክህ መድብል ለምነኝ ለምነኝ፣ ካለመንከኝ እኔ በጭራሽ ልፈታህና ልለቅህ አልችልም አለው። ያሳዝናል። መድብል እንግዲህ ከሚገባው በላይ ነገረው። በዊልቸር እስከምትሄድ ድረስ እንዲሁም ደግሞ ከምትለው በላይ ተሰቃይተህና ለምነኸኝ እንድትሞት እፈልጋለሁ ብሎ አለው። በጣም ደነገጠ። የሚሆነው ግራ ገባው። ራሱን መቆጣጠር አቃተው። ዝና ሞቱን መረጠ። ብሩኬን ማሰቃየው። ቅድስትም ከደስታ በላይ ተሞላች። የዝና መጨረሻ ጸጸት ሊገባኝ ነው እንዴ እያለ ራሱን ማማረር ጀመረ። አሁን ካሌብ ሞሴሳ መጣ። መድብልና ካሌብ ሞሴሳ እየተፋለሙ ይገኛሉ። እንዴ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።